ለመያዝ እጣጣራለሁ አለ። አሁን ያዝኩ አይምሰላችሁ፣ ግን ለመያዝ ክርስቶስ እኔን የራሱ ያደረገበትን እኔ ደግሞ የራሴ ለማድረግ ወደዛ እቸኩላለሁ፣ ወደዛ እፈጥናለሁ አለ ቅዱስ ሐዋርያው ጳውሎስ። ኢየሱስ ክርስቶስ እኔን የራሱ ያደረገበት በምንድን ነው? ሞቶ ነው። በመስቀል ላይ ተሰቅሎ ነው። መከራ ተቀብሎ ነው። ሐዋርያው ቅዱስ ጳውሎስ ደግሞ ወደዛ ይፈጥናለሁ አለ። አሁን ዛሬስ ምንድነው የሆንኩት? በፊት ምንድነው የነበርኩት? ፈሪሳዊ ነበርኩ። ከዛስ ቀናተኛ ነበርኩ። ከዛስ አሳዳጅ ነበርኩ። ከዛስ ከፈሪሳውያን ውስጥ ነበርኩ። ሁሉም የራሱ የሆነ ትርጉም አለው። ወገኔስ ቢንያማዊ ወገን ነው። ኦሪጂናል ማለት ነው። ኦሪጂናል የአይሁዶች የኪዳን ሕዝብ ኦሪጂናል ነበርኩ። ይሄ ሁሉ ጥቅም አለው። ቢንያማዊ መሆን ጥቅም አለው። ፈሪሳዊ መሆን ጥቅም አለው። ቀናተኛ መሆን ጥቅም አለው። ሐዋርያው ጳውሎስ ደግሞ ምንድነው ይሄን ሁሉ መፍት ተጠቅሞ ይጠቀም ነበር። ጥቅም አለው ራሱ በሃይማኖቱ የራሱ የሆነ ጥቅም አለው። ቢንያማዊ መሆን ጥቅም አለው። ለምሳሌ በዓለማችን ላይ የአሜሪካ ዜግነት መያዝ እና የሆነ አውሮፓ ሀገር ዜግነት ወይንም አፍሪካዊ መሆን የተለያዩ ዲፍረንስ አለው። ኢን ሾርት ልዩነት አለው አይደለ? አሜሪካ ላይ ዜጋ መሆን የራሱ የሆነ ጥቅም አለው። ሌላ ሀገር ደግሞ ጥቅም አለው ወይም የለውም። ቢንያማዊ መሆን የራሱ የሆነ ጥቅም አለው። ፈሪሳዊ መሆን የራሱ የሆነ ጥቅም አለው። ከዚህ ቀናተኛ መሆን የራሱ የሆነ ጥቅም አለው። ያንን ለመጠቀም ነበር ደቀ መዛሙርቱን ያሳድድ የነበረው ሐዋርያው ቅዱስ ጳውሎስ። ግን ይሄንን እንደ ጉድፍ ቆጠሪው አለ። ክርስትና እዚህ ጋር በአንድ ቦታ ላይ ተጎርተ እዚህ ጋር ጥቅም የምታገኝበት ነው። ሐዋርያው ጳውሎስ እዚህ ጋር ምንድነው ያለው? በክርስቶስ ኢየሱስ ክርስቶስን በማመን የሚገኘውን ጽድቅ ለማግኘት በእምነት የሚገኘውን ጽድቅ ለማግኘት ለኔ ደግሞ ጥቅም የነበረውን አለ እንደ ጉድፍ ቆጠሪዋል። ክርስትና ሁሉም ነገር ግምጭጭ ብለህ የምትኖርበት አይደለም። አንዱን ጥለ ሌላውን የምትይዝበት ነው። ሰው ለሁለት ጌቶች መገዛት አይችልም። ለገንዘብና ለእግዚአብሔር መገዛት አይችልም። አንዱ ተቆርጦ ነው አንዱ መያዝ የሚችለው። ስለዚህ እኔ በእምነት የሚገኘውን ጽድቅ ለማግኘት ሌላውን ለእኔ ጥቅም ረብ የነበረውን ምን አድርጌያለሁ? እንደ ጉድፍ ቆጠሪዋል። እንደ ጉድፍ ቆጠሪዋል። ስለዚህ ያለ ክርስቶስ ኢየሱስ እኔን የራሱ ያደረገበትን እኔ ደግሞ የራሴ ለማድረግ በሞተ ሞቱን ለመምሰል which means በሞተ ሞቱን መምሰል ማለት ጌታ ኢየሱስ ክርስቶስ ጳውሎስን የራሱ ያደረገበት በመስቀል ሞት ነው አይደለ? እኔም ደግሞ መከራ ተቀብዬ ክርስቶስ በሞቱ ያላደረገውን ያጎደለውን እኔ ደግሞ በመከራዬ ያንን ቦታ እሞላለሁ አለ። ሃሌሉያ! ኢየሱስ ጌታ። አስቡ እንግዲያውስ በሞቱ ለመምሰል እጥራለሁ። ቢሆንልኝ ኢየሱስ ተሰቅሎ ነው አይደል የሞተው? ኢየሱስ ተሰቅሎ ነው ስቃይ ተቀብሎ፣ እኔም ደግሞ በሞተ ሞቱን ለመምሰል ይጓጓለሁ፣ ይፈልጋለሁ አለ። ነገር ግን አሁን ወደዛ የደረስኩ አይደለም። ከፊት ያለው ለመያዝ እጄን ይዘረጋለሁ አለ። ኢየሱስን እስከ ሶስተኛው ሰማይ ሄጄ በመገለጥ አይቻለሁ። እሺ ብዙ ከቀደሙት ሐዋርያትም ያላነሰ ስራ ሰርቻለሁ። እሺ አሁን ግን ያዝኩ አይምሰላችኋል። ሃሌሉያ! ምን አይነት ሬቭሌሽን ነው! ምን አይነት መገለጥ ነው ይሄ! ወይኔ ጌታው! እጣጣራለሁ፣ ይፈጥናለሁ፣ ይቸኩላለሁ። ማሊቫሳ ፓራዲያናማስ ይጓጓለሁ፣ እጄን እዘረጋለሁ። ወዳጆች ሆይ ነገር ግን ያዝኩ
አይምሰላችኋል። ክርስትና የጠገብን ብዙ ዓመት ያገለገልን ክርስትና የሻገተብን ሰዎች፣ ክርስትና የዛግብን ሰዎች፣ ክርስትና ፋሽኑ ያለፈለት የሆነብን ሰዎች ቢያለርት ንቁ፣ እንንቃ። ሁላችንም ሐዋርያው ቅዱሱ ጳውሎስ መገለጡን አይደለም የሚያወራው። ሐዋርያው ቅዱሱ ጳውሎስ ላይ በሶስተኛው ሰማይ ሄዶ ኢየሱስን በመገለጥ ያየውን ብቻ አይቶ ጠገብኩ አይደል። በሞቴ ሞቱን ለመምሰላል ማሪቫሳፓራ አሊቫንቶቶኮቦሽ ዛሬ ሊሳን ማውራት ስለቻልን ሰማይ ወረስን የሚመስለን ሰዎች፣ ዛሬ ትንቢት መናገር ስለቻልን እግዚአብሔርን ሙሉ በሙሉ እያወቅን የምንመስል ሰዎች ሐዋርያው ጳውሎስ እንማር፣ እንተው፣ ረብ የሆነውን እንተው። በአንዱ ፌን ተሰምቶን ህመም ተሰምቶን በሌላው እንታከማለን። ይህ ምን አይነት ትምህርት እንደሆነ አይደው ነው። እግዚአብሔር ግን እንደዚህ ነው የሚለው፣ እጆቻችንን እንዘረጋ፣ ወደፊት ፋሽኔት እንቀጣጠል። ይህ ነው ክርስትና። ይህ ቪዲዮ የተመቻችሁ ሰዎች ሳብስክራይብ አድርጉ። በዩቲዩብ በቲክታክ ላይ ደግሞ ኮፒ ሊንክ ሼር አድርጉ። በፌስቡክ ደግሞ ፎሎ ኮሜንት አድርጉ፣ ሼር አድርጉ። እግዚአብሔር ዘመናችሁን ብርክ ያርግ። ከልብ አድርገ እኔ ወንድማችሁ ወዳለሁ። ተባረኩ። ሻሎም